በመርከብ ሽሽሽ ላንቺ የሚስማማ ዛሬ እናቶች ቀን ነው። በመላው ዓለም ለምትገኙ እናቶች በሙሉ ልጅን ከማህፀንም ከልባችሁም ወልዳችሁ ለወግ ለማዕረግ ያደረሳችሁ ክቡር እናቶቻችን እንኳን አደረሳችሁ። እናትነት ማለት ምንድነው? እናት መሆን በህይወትሽ ከምታገኘው ሁሉ ደስታ እናትነት ትልቅነት መታደል ነው። አንዳንዴ ማታ የሚያደርግን የቆዳ መንከባከቢያን ጠዋት የሚያደምቀን ይባላል። ምን ታደርጋላችሁ? ባዝሊን የምትቀባው ሁሉ ነገር ሁሉ ጊዜ ባዝሊን ነው። እስቲ አምጡልኝ ትላለች። ባዝሊን ነበር የምቀባው። ሽታ የለውም ምንም አይልም። በቃ እሱን ቅብት ትላለሁ። ጠዋት ተነስቼ ደግሞ በሳሙና ታጥቤ በቃ ላንቺ የሚስማማ በመርከብ ሽሽሽ ላንቺ የሚስማማ በመርከብ ሽርሽር በመሃል ሸገር እንግዲህ በጀልባ ሽር የምንልበት አንዱ የመንግስት ፕሮጀክት አካል ነው። የኮሪደር ልማት በጣም ነው የሚያምረው። ከሱ በላይ ደግሞ የወደድኩት እኔ አገልግሎት ሰርቪስ ላይ ያሉ ተቋማት በጣም ብዙ ካፌ፣ ሬስቶራንቶች፣ ልዩ የሆኑ ምግቦችን፣ መጠጦችን ማግኘት ብትፈልጉ በጣም የሚያምር ቦታ ከፒኮክ ጋር ተያይዞ ፒኮክ ላይ ያሉ ሬስቶራንቶች፣ ካፌዎችን አካተው በጣም የሚያምር ውብ አድርገው ማታ ማታ ብትመጡ ወክ ለማድረግ ልጆቻቸውን ይዘው የሚሄዱ ሰዎች በጣም ብዙ ናቸው። አሁንም በጣም ደስ ይላል። ይህ አካባቢ በጣም ብዙ ቆሻሻ ነበረውና እውነት ለመናገር ለመገልገል ስንመጣ ለውጡን አይተን የምንደነቅበት ቦታ ነው። ዛሬ እናቶች ቀን ነው። በመላው ዓለም ለምትገኙ እናቶች በሙሉ ልጅን ከማህፀንም ከልባችሁም ወልዳችሁ ለወግ ለማዕረግ ያደረሳችሁ ክቡር እናቶቻችን እንኳን አደረሳችሁ። ቀናችሁ ነው ዛሬ። እኔም እናት ነኝ፣ የሁለት ልጆች እናት። ስለዚህ ዛሬ በታሪካዊው ጊዮን የተከፈተ አንድ ስፓ አለ። በተለይም ደግሞ የተፈጥሮ ፍል ውሃ ያለበት ነው። ከዛ እንግዲህ ዛሬ እናቶች ቀን ስለሆነ ጊቫዌይ ይዣለሁ። የተወሰኑ እቃዎችን መኪና ውስጥ አድርጌያለሁ። ስለዚህ እሱን ጊቫዌይ ደግሞ ላገኘኋቸው እናቶች ሸልማለሁ ማለት ነው። በድጋሚ ጉዞ ከመቅዲ ጋር ነን። እንዴት ናችሁ? ጊዮንና አካባቢዋ ያለውን ውብ ቦታ ትጎበኙ ዘንድ ጋበዝኳችሁ። ተከተሉ። ናቂ ሆኖ የሚያደንቃት ሰው ሰልፊ ይዛል። ተነሳሳ። በጣም ደስ ይላል። እግዚአብሔር መቅዲ ቴንኪው በጣም ቴንኪው ጌታ ያው እንስጠብቃቸው። ኧረ በሙሉ ያራዶቹ መንደር በቃ ደህና ናችሁ? አይ እንዴት ናችሁ? ሰላም ነው? You from Nigeria? Oh, you look like Ethiopian. Ethiopia beautiful. Yeah, it's very beautiful. Did you like it? How long has it been? Here. አንተ ወይኔ አበሻ ሆኖ እንደዚህ ነው ደግሞ እንግሊዘኛውም ራሱ የነሱ አንተ እዚህ አፈር ጠጥቼ በልስ ትሸውደኛለህ። ሰላም ነው ወይኔ ያለኝን እንግሊዘኛ እኮ እንደዚህ አድርጌ ነው የተጠቀምኩት። በዚህ ደግሞ በጣም የተለያዩ እንግዲህ ቢዝነስ ላይ ያሉ ሰዎች ትንንሽ ሱቆች አሉ። የእጅ ስራዎች ውጤቶች ይሸጡበታል። ማታ ስትመጡ
እንዴት እንደሚያምር ቦታው ልነግራችሁ። የወንዶችና የሴቶች ፀጉር ቤት በጣም ቆንጆ አለ። አይ ቲንክ ወደፊት የጣሊያን ሬስቶራንት፣ ሌሎችም በጣም ሌክዥሪ የሆኑ ምክንያቱም ታሪክ ነው ቦታውና በጣም ብዙ ዓመት ሲያስቆጠረ ነው። በስፓቸው በዋናቸው ጊዮን ይታወቃል። አሁን ደግሞ ከኮሪደር ልማቱ ጋር ተያይዞ በጣም ያምራል። ነው ተከተል ሌላ ሀገር እኮ ነው የሚመስለው። የሆነ ጣሊያን ምናምን ይመስላል። በመላው ዓለም ለምትገኙ እናቶች እንግዲህ መግቢያ ላይ ብያለሁ፣ ልጅን ከማህፀን ከልባችሁ የወለዳችሁ ሁሉ እናቶች እንኳን አደረሳችሁ። ዓመቱን ሙሉ የእናትነት ቀን መከበር ቢገባውም በተለየ ሁኔታ ግን እናቶቻችንን አስበን የምንውልበት ቀን መሆኑ በተለያዩ ሁነቶች ያልፋል። እናትነት ሲባል ለእናት የሚሰጥ ፍቅር፣ አብሮነት፣ አንድነት እንዳለ ሆኖ እናት ደግሞ ከልጆቿም በፊት እሷ መኖር አለባት። ራሷን መጠበቅ፣ መንከባከብ፣ ልጆቿ የሚኮሩባት እናት ልትሆን ይገባል። ለዛ ምክንያቴ በእናቶች ቀንን አስመልክቶ ራሳቸውን እየጠበቁ ራሳቸውን የተንከባከቡ ያሉ እናቶችን እንደማግኘት ደስ የሚያሰኝ ነገር የለም። ያለነው ጊዮን ነው። ስፓ ሲባል እንግዲህ የመጀመሪያው ስፓ ማለት ይቻላል። የራሱ የተፈጥሮ ፍል ውሃ አለው። ብዙ ታሪክ፣ ብዙ ውህደት ያለው ነው እና ዛሬ መጨረሻ ላይ ከማነሳላችሁ ሀሳብ ጋር ታሪክ አለው። ረጅም ጊዜ ደግሞ ቆዳችን ሲያሳምርልኝ ነበር። አንድ ትልቅ ምርት አለ። ከሱ ጋር አገናኝተን እናቶችን አግኝቻለሁ። እንዴት ናችሁ ማሚዎች? አርቲስቶች ናቸው። ብዙ ድራማዎች፣ ብዙ ፊልሞች፣ ብዙ ማስታወቂያዎች ላይ ትሳተፋላችሁ። ደስ ብሎኛል ስላገኘኋችሁ። ደስ በዚህ አጋጣሚ ማሚ የቀድሞ ባለቤቴን እናት ነው የምትመስል። በእውነት ሀና ሮሬሳ ትባላለች። ቁጭ ቁጭ ሳለ መሲው ልጅም ወደ አንቺ ቀረብ ሳይል አይቀርም። ያው የኔ ልጅ ይመስላል። እሱ ደግሞ የኔ ወንዱ ልጄን ይመስላል። በጣም ወፍራም ነው። አንገቱ ሁሉ እንደዚህ ያለ በቃ አያቱ ቁጭ አንቺን ነው ቃያ ሳይሻል። እንዴት ናችሁ? ተወጣት እናት እሷ አለች። እናንተ ደግሞ እንታወቃችሁ ስማችሁንና ልጆቻችሁን። ሰሎሜ ጌታቸው እባላለሁ። መቅድዬ ስላገኘሁሽ በጣም ደስ ብሎኛል። ለሁለተኛ ጊዜ ነው መሰለኝ ሳገኝሽ። ብዙ ሰርተናል። ሶስት ልጆች አሉሽ። የዛሬ ስንት ዓመት ነው ልጆች? የመጀመሪያ ልጅ ነው የወለድሽው? ልጆኜ ነው በ86 እውነትሽን? አዎ 1986 ነው የተወለድኩበት። እኔ ስወለድ ልጅ ወልደሻል። የኔ እኩያ ልጅ አለሽ? አለኝ። እድሜው የዛሬ እንግዲህ 30 ዓመት ወደኋላ እንበል። ሌላውን እንኳን ቫሱን ትተነው 30 ዓመት ወደኋላ። በጣም ደስ ብሎኛል ሰሎሜ። ብዙ ድራማዎች፣ ብዙ ፊልሞች፣ ብዙ እናትን ወክሎ የሚሰራ ማስታወቂያ አለ። እና ማሚ በጣም በብዛት እናውቃቸዋለን። ስለዚህ ከትዳር በኋላና በፊት ያለውን እናወራለን። አያቴን አማቼ ነው እንጂ አማቼ የልጆች አያት። እሺ፣ ማርታ ወርቅ ይባላለሁ። የሁለት ልጆች እናት ነኝ። አንድ ወንድ አንድ ሴት ልጅ አለኝ። አንድ የልጅ ልጅ አለኝ። እውነትሽን ነው? የ8 ዓመት ልጅ የልጅ ልጅ። እኔ በህይወት የምመኘው የልጅ ልጅ ኖሮ ማየት። ወይኔ ፍቅሩ እናንተንም ሲያዩ ሙልቅቅ ነው የሚሉት የልጅ ልጆች ላያት ሲያዩ በጣም ጓደኞቹ ሲመጡ ኑ እናቴን ማታኗት፣ ኑ ሳሟት፣ አያቴ መታለች። እንደናንተ ደግሞ ዘናጭ ንቅት ያለ ደግሞ አያት ሲኖር በቃ እግዚአብሔር ይመስገን። የዛሬ ስንት ዓመት ማለት ነው እናት የሆንሽበት? ማለት እናት የሆንኩት በ81 ዛሬ 35 ዓመት ወደ የ35 ዓመት ልጅ አለኝ። እውነትሽን ታድላችሁ። አንቺን እንታወቅ ወጣት። እሺ መቅድዬ ስላወኩሽ ደስ ብሎኛል። ኢየሩስ አባየው እባላለሁ። እሺ ኢየሩስ ወልደሻል? አልወለድኩም። ያው ሴት ነሽ፣ ሴትን ትወክያለሽ። ወጣት ያንግ ማለት ነው። እውነት ነው።
በጣም ደስ ይላል። እንግዲህ እንኳን አደረሳችሁ ለእናቶች ቀን። እንኳን አብሮ አደረሰን። አንቺንም እንኳን አደረሰሽ። አንቺንም እንኳን አደረሰሽ። ስላገኘንሽ መሀላችን ስለሆንሽ በቃ ከድሮ ከመጀመሪያ ጀምሮ የምንወድሽ የምናከብርሽ ነሽ። ሰው አክባሪ ነሽ። መልካም ሴት ነሽ። የመልካም እናቶች ምሳሌ ነሽ። ስላገኘንሽ ደስ ብሎን። ከጥበበኞች ጋር መሆን እንዲህ ነው። ልብ አጥፍተው ነው የሚጀምሩት። ከባድ ጥያቄ አትጠይቋቸው። መጀመሪያ እንደዚህ ነው። በጣም ደስ ብሎኛል እኔም ስላገኘኋችሁ። ይሄ በደንብ እንዳልነው ነው። እናትነት ሲባል እናት ሆኖ የሚሰራ ሲባል ብዙ ማስታወቂያዎች ላይ እናንተ አላችሁ ነው። ደስ ይላል። እናትነት እንዴት ነው የምትገልጹት? ብዙ ተብሎለታል፣ ብዙ ተነግሮለታል። ግን እናት ሆኖ የልጅ ልጅ ደግሞ አያት ሆኖ እናትነት ማለት ምንድን ነው የሚለውን 35 እና ከ30 ዓመት በላይ የከፈላችሁት ጉዞ በራሱ እናትን የምትገልጹበት መልስ ነው ብዬ አስባለሁ። ምንድን ነው እናትነት ሰሎሜ? እናት መሆን ከባድ ነው። እናት መሆን በህይወትሽ ከምታገኙ ሁሉ ደስታ እናትነት ነው። ከምንም ነገር በላይ የሚያስደስትሽ እናትነት ነው። ኃላፊነቱ ከባድ ነው። በፊት ከመውለድሽ በፊት ለራስሽ ነበር የምትኖሪው። ከወለድሽ በኋላ ደግሞ ለልጆችሽ ነው የምትኖሪው። በጣም ፍቅሩን የልጅን ፍቅር በምንም መልኩ አታገኝ፣ በምንም አትረኪም። በልጆችሽ የምትረኪበትን ያህል በምንም ነገር አትደሰችም። እና እኔ እናትነት በጣም ጸጋ ነው። ከባድም የተለየ ነገር አለው። ፍቅሩም የምታገኙ ፍቅር፣ የምትሰጪውን ፍቅር፣ የምትከፊውን ዋጋ ከባድ። ትክክል። ማሚስ እናትነት እንዴት ትገልጫለሽ? እናትነት ትልቅነት፣ መታደል ነው። የምድር ትልቁ ስጦታ የእግዚአብሔር ስጦታ ልጅ ነው። ልጅ በቃ ከልጅ በላይ ምንም ነገር የለ። ሀብትም ሁሉ ነገር ከንቱ ነው እና እናትነት በቃ ደስ ይላል። ልጅሽን አድጎ ተምሮ ስታዩ፣ ደክመሽ እዚህ ደረጃ ድረሽ ስታዩ፣ ደግሞ አንዳንዱን ስታይ ስታነጻጽሩ ፈጣሪሽን የምታመሰግኝበትና ፈጣሪሽን በቃ የምድሩ ትልቅ ስጦታ እንደሰጠሽ የምታውቂው ያኔ ነው። በቃ እግዚአብሔር ባርኮ ሲሰጥሽ አድገው ለቁም ነገር በቅተው ስታያቸው የሚሰማሽ ስሜት ልዩ ነው። በቃ ምን ያስደስታል? ምንም ያስደስት ነገር የለም ከዛ በላይ ደስ ይላል በጣም። አልፈሽ ደግሞ የልጅ ልጅ ደግሞ ትልቁ ጸጋ፣ በቃ ትልቁ ጸጋ የልጅ ልጅ ደግሞ ልጅሽን ሁሉ ልትረሹ ትችያለሽ። የምሬ ነው። ልጅ ትረሹ በቃ የልጅ ልጅሽን ነው የምታየው። አንድ ነገር እንትን ሲል ወይ ለሱ ቢሆን ይሄንን ለሱ የምባርጌ ጥሩ ምግብ ሁሉ ሲበላ ይባላል። በጣም በጣም እና ትልቅ ጸጋ፣ ትልቅ በረከት ነው እናትነት። ፍቅር ወደ ታች ነው የሚሄደው። ልጅሽን ትተይና ወደ ልጅሽ ነው የምትሄጂው። በጣም ከባድ። ደስ ይላል። እናትሽን ግለጫት እስኪ። እናትነት በጣም ትልቅ ስጦታ ነው። ቃል የለኝም። እናትሽ በህይወትሽ ብዙ ነገሮችን ትከፍላለች፣ በጣም ብዙ ዋጋ እና እኔ ለእናቶች እድሜና ጤና ይስጣቸው ነው የምለው። ቃል ያጥረኛል እናትነትን ለመግለጽ እና እኔ እንጃ። በዚህ አጋጣሚ እናቴ በጣም ነው የምወድሽ፣ በጣም ነው ማከብርሽ ማለት እፈልጋለሁ። እግዚአብሔር እድሜና ጤና ይስጣቸው። በእውነት
በጣም ብዙ ዋጋ ከፍለው ነው እዚህ ያደረሱን። አዎ እውነት ነው። ከዛ ውጭ እንግዲህ እናት ሲኮን አሁን ከኛ በጣም ብዙ ትለያላችሁ ከወጣቱ ብዬ ማስበው ነው። እናሷ እንቃራለን። የድሮ እናቶች ህይወታቸውን፣ እድሜያቸውን፣ እድላቸውን ሁሉ ለልጆቻቸው የሰጡ ናቸው። አሁንም እንደዛው በእርግጥ እናት ብዙ ዋጋ ትከፍላለች። ግን የድሮ እናቶቻችን ስናይ ከነሱ መብላት ይልቅ ልጆቻቸው እንዲበሉ፣ ከነሱ ማማር ይልቅ ልጆቻቸው እንዲያምሩ፣ ሳይማሩ ያስተማረኝ የሚለው ራሱ ሳይማሩ ህልማቸውን ትተው ለልጆቻቸው የኖሩ እናቶች ናቸው። እና ከመውለዳችሁ በፊት ልጆች ከማፍራታችሁ በፊትና ከወለዳችሁ በኋላ ራሳችሁ ላይ ያያችሁት ለውጥ ምንድን ነው? ምን አይነት ነበራችሁ ወጣት? አሁንም ያው ወጣት ናችሁ በእርግጥ ግን ምን አይነት ነበራችሁ ወጣት እያላችሁ ከወለዳችሁ በኋላ? ራስሽን ስትጠብቂ ምንድን ነበር ፊትሽ ላይ የምታደርጊው? ሰውነትሽ ላይ በቃ አንቺ ራስሽን አስዋብኩ ብለሽ ስታስቢ ምንድን ነበር ከቤት አድርገሽ የምትወጪው? እኔ በልጅነቴም የሚገርምሽ ነገር እንትን ሜካፕ አልወስድም፣ ሜካፕ አልጠቀም። ኩል ቻፕስቲክ፣ ግፋ ቤት ጥቁር ሊፕስቲክ ወድ ነበር። ዳርዳር ጥቁር ብሎ መሀሉ ቀይ የምትቀቢያለሽ ብትይ ሎሽን ቆዳዬ እንትን አይልም፣ አይስማማኝም። ሎሽን አልቀባ ወይ ግሪስሊ ወይ ቫዝሊን። በቃ በዛን ጊዜ ደግሞ የነበረው እንትን ግሪስሊ ነበር፣ ግሪስሊ እንጂ ይሄ ወደ ሜካፑ ብዙ የለሁበትም። እስቲል አሁንም ማለት ነው። አሁን ግድ ስራ ሲያስገድደኝ ካልሆነ በስተቀር አሁንም ወደ ምንም ነገር አልወስድም። እሱም ቢሆን ደግሞ ቀርቶ በቃ ወደ ልጅ ሆነ ማለት ነው። አሁን ደግሞ ሙሉ ለሙሉ ለልጆች አይገርማል። እሺ ማሚ በጣም ሽቅርቅር ትመስለኛለሽ። አነ ስታይሉ ምኑ ቁንጅናው ምኑም አለ። እስቲ እውነት አመሰግናለሁ መቅዲ። እኔ ልጅ ሆኜ አሁን ያው እናት ከሆንኩ በኋላ ልበል፣ እናት ከመሆኔ በፊት ማለት ከ8ኛ ክፍል በፊት ወንድ በይኝ እንዲህ ጢባጢቤ ነው የምጫወተው፣ ከወንድ ጋር ደባደባለሁ፣ ግርኳስ ተጫወተው። እውነት ከ8ኛ በኋላ እንግዲህ ያው ሂደቱ እንትን እያለ በኋላ ያው ብቻ ቶሎ አገባሁ። ለማንኛውም በ8 ዓመት ለዛ ነው ለቀባሪ ያስቸገረች ነው እንዴ? ያዝን ካቅም በዛ ጊዜውም ሴት እኮ ሰፈር ብላ በቁማ አጠጣም ቁጭ ብላ ተጠጣ ሴትና ምናምን በሚባልበት ጊዜ አንቺ እንዴ ወንዳ ወንድ ነው ባለው። የምሬን ነው። ጢባጢቤ እጫወታለሁ፣ ገመድ ዘላለሁ። ወንዳ ወንድ ነሽ ማለት ነው። ብዙም ሊፕስቲክም ኩሉ ምንም። ከዛ በኋላ ቀጠለ እኮ ከ8ኛ ከ9ኛ በኋላ ከዛ በኋላ 9ኛ 10 12ኛ ክፍል ምናምን ያው ባል ቦይፍሬንድ ምንም ይጀመራል። ከዛ ባል ያኔ ራስ መጠበቅ ተጀመረ። እንዴ አንደኛ ሰርቶ ማሳያ በይኝ። የቀለም የሚቀባው የኩሉ የሊፕስቲኩ እውነቴን ነው። እናቶች የቡሏቸውን ጊዜያቸውን ይመስላሉና የሚውሉበት የሚንቀሳቀሱበት ነገር የስራቸው ሁኔታ ትንሽ ደግሞ ከቤት ወጥተው ደግሞ በሚያገለግሉበት ጊዜ ለራሳቸው የሚሰጡት ዋጋ ትልቅ ነውና ራስን መጠበቁ ደግሞ በጣም ትልቅ ነገር ነው ብዬ አስባለሁ። ምን አይነት እናት ናት ያለች? እናቴ ማለት በቃ ለራሷ አልኖረችም ማለት ለኛ ነው የኖረችው። 4 ሴት 1 ወንድ አለ እና ማም ትለያለች። በቃ ማለት ለራሷ አልለበሰችም። እያንዳንዱን ነገር ብዙ ዋጋ በልጅነቷ ነው እንትን ያለችውና በጣም ብዙ ዋጋ ከፍላለችና
እና እንደተባለው ይሄ ራስን መጠበቅ የሁሉም የቤት ስራ መሆን አለበት። እኔ እናቴን አመሰግናታለሁ። እናቴ ቀን ከምትቀባው ማታ የምትቀባው ሽቱን እንጠይቃት ነበር በልጅ አይምሯችን ማለት ማታ የምትቀቢ አሁን ነው ሳደግ የገባኝ። ለባሏ ጥሩ ጠረን ነው ሁሌ ጠዋት ልትወጣ ስትል ከምታረገው ይልቅ ቤት ውስጥ ከስራ መታ የምታረገው የውበት መጠበቂያ ይበልጥ ነበር እናቴ። የእውነት በዚህ አመሰግናታለሁ። አሁን ነው የገባኝ ለካ ትዳር ማለት ባል ማለት ምግቡ ተሰርቶለት ብቻ ሳይሆን ራሷም ደግሞ ከውጪ ስትገባ ሽቱ ለምዶ ማታ የምትቀባው ብለን እንገራ። ይሄ ጥበብ ነው። እናቶቻችን ጥበበኛ ስለሆኑ ትዳራቸውን ጠብቀው የቆዩት እሱ ትልቅ ነገር ነው። ምን ታረጋላችሁ ግን አሁን ማታ ላይ ወደ መኝታ ስትሄዱ ራሳችሁ ለመጠበቅ ቆዳችሁ ለመንከባከብ አንዳንዴ ማታ የሚያደርግን የቆዳ መንከባከቢያን ጠዋት የሚያደምቀን ይባላል። ምን ታደርጋላችሁ? እኔ በዛን ጊዜ ልክ ስገባ እግሬንም ፊቴንም ምንም እታጠባለሁኝ። ልክ ፒጃማ ስለብስ ቫዝሊን ነበር የምቀባው። ሽታ የለውም ምንም አይልም። በቃ እሱን ቅብት ትላለሁ። ጠዋት ተነስቼ ደግሞ በሳሙና ታጥቤ በቃ እና ፀሐይ መከላከያ አቀባ ነበር። በዛን ጊዜ ነበር በቃ እንጂ ቫዝሊን በዛን ጊዜ ነበረው የሚገርም ቫዝሊን ነው። ከለርሽን አያሳክክሽ ምን አይል በቃ ለቆዳ በጣም ተስማሚ ነው ቫዝሊን። ልጆች ያልተጠቀምሽው ቫዝሊን እንዴ ምን ጥያቄ ያለው አለሱ ምን አለና ፀሐይ ሲገቡ ወገባ ታጥበውስ በተለይ ማታ ገላቸውን አጥቤ እግራቸውን ወገባቸውን ሽት በሱ በቃ የተኙበትን የነሳ ቆጧት ይነቁልኛል። እንዴት ናችሁ? ይሄን ያማረ ስጦታ ይዤ እንግዲህ መጥቻለሁ። ፓኬጂንጉ ራሱ በጣም ነው የሚያምረው። ለእናቶች ቀን ምክንያት በማድረግ እናት ትናንት ዛሬም ሁልጊዜ ሙሉ ሆና ቆዳዋ አብረቅርቆ ለልጆቿ ስትል የከፈለችው ዋጋ ደግሞ አብሮ ራሷን ጠብቃ ልጆቿ የሚኮሩባት ለራሷም ስታየው የምትኮራበት ቆዳ እንዲኖራት ለኢትዮጵያዊ በተለይ ለአፍሪካውያን አሁን ባለንበት የአየር ንብረት ፀሐዩ፣ ብርዱ፣ ሙቀቱ ተጨምሮ ለእኛ ተብሎ የተሰሩ ምርቶችን እንዲጠቀሙ እናቶቻችን ልዩ የእናቶችን ቀን በማስመልከት ስጦታ አዘጋጅቷል። በጣም ነው የሚያምረው። እንኳን ደስ ያላችሁ፣ እንኳን አደረሳችሁ ለእናቶች ቀን። ይሄው ማሚ ካንቺ ልጀምር። እያደላው ማለት ከአማቼ ስለምትመስል ይሄው ሰሎምዬ እንኳን አደረሰሽ። ይሄው ወጣት እናት ደግሞ እንኳን አደረሳችሁ። ቁጭ በል። እሺ በጣም ነው ይከፈት። እናመሰግናለን። በጣም ነው በጣም በስማ እንዲህ አይነቱ በዛኩ እንደው ደግሞ የምንቸገረው ከዚህ ውስጥ እስኪ የምታውቁትና ማታውቁት አዳዲስ ምርት ይባል። ይሄን አሁን ተጠቅሜ አላውቅም። አዲስ የመጣ ነው ሰልስከናቸው። ይሄንን አውቀዋለሁ። ዋናው ተጠቅሜያለሁ። ይሄ በጣም ይሄንን ተጠቅሜ አላውቅም። ለታዋን መለሰች ቫዝሊን በስንት ዓመት አሁን በሽልማት መልክ በብር ነበር። አሁን ከተጠቀምነው በኋላ ውለታችን መለሰኝ መለሰ። አሁን አይ ከእንግዲህማ ባሰው ወዳጅነታችን። ስለዚህ እችኛዋን አሁን ቫዝሊኗን እኔ ባለኝ እውቀትና በልምድ ይችን ማታ ቅብት ትጥብ ካላችሁ በኋላ በደንብ ከሻወር ፊታችሁ ንጹህ ከሆነ በኋላ ቫዝሊናችሁን ቅብት። አሁን ደግሞ በጣም ቆንጆ ዶቭ ሳሙናን ራሱ ደግሞ ዩኒሊቨር አምጥቶልናል። ኦሪጂናሉ በየሱቁ ተጀምሯል። በሰፊ ፕሮግራም አለ። መታጠቢያችሁን እሱን አድርጋችሁ ቫዝሊናችሁን ጠዋት ስትወጡ እቺ ከሻወር ገላችን እንዲያብረቀርቅ እንዴት እንደሚያምር ብታይ። ከሻወር እንደወጣሽ እርጥበቱን ትንሽ ደረቅ አድርጎ ቅብት አድርጎ እንዲሁ እንዳብረቀረቀ ግሎ ነው የሚያደርገው ሰውነት። አለቀ ነገሩ። ምን አዲስ ይሄ ደግሞ ሎሽኑ ደግሞ በቃ የትም ቦታ ሲደርቅ ምን ስንል አለርጂ ያደርግ እርጥ 3 እንግዲህ የማውዛት አቅሙ በጣም 3 እጥፍ ተሻሽሎ ነው የመጣው። ስለዚህ በቃ አንድ የተቀበተ ነው ሙሉ ቀን ድገሙኝ አይልም። ቆዳችን ጥልት ነው የሚለው። ታጥበነው እንኳን ስቲል ወዙ አይጠፋም። የሌሎች ሀገርን ብናመጣው ለኛ
ቆዳችን ይጎዳዋል፣ ያሳሳዋል። በጣም ትልቅ ስጦታ ነው። በጣም ነው የምናመሰግነው በእውነት ምን ጥያቄ ያለው እንግዲህ እናትነታችንን አክብራችሁ እናንተም እናት ሆናችሁ ለዚህ ክብር ስላበቃችሁን እናመሰግናለን። አሜን አሜን። ክብር ይስጥልን፣ ያመት ሰው ይበለን። አሜን። ሀገራችን ሰላም ይሁን። እናንተም ደጉ፣ ተባረኩ፣ ያሰባችሁበት ድረሱ። አሜን። ሁሌም እንደምንለው የምንኮራበት በሀገራችን ታስበው ከሚመጡ ምርቶች ደረጃውን ጥራቱን ጠብቆ እስካሁን እንግዲህ ለብዙ ትውልድ የተሻገረ ምርት ነው። ቀላል አይደለም። አያት እናት የልጅ ልጅ ተጠቅሞት ዛሬ የምንኮራበት ምርትን ለልጆቻችን ማውረስ መቻል ቫዝሊኖችን ሁልጊዜ እናመሰግናለን። ምርቱ ዋጋው ተመጣጣኝ ነው። ከኛ ሀገር ጋር ጥቅሙ ብዙ ነው። በያላችሁበት እንድትጠቀሙ ምን ስጦታ እንስጥ ለእናቴ ካላችሁ እናት ሁሌ የምትወዛበትን የሚያምርባትን ከሜካፕ ከሌሎች ብዙ ኬሚካሎች ከበዛባቸው ውጭ የሆነውን ይህን የመሰለ ቫዝሊን ፕሮዳክት እየገዛችሁ ለእናቶቻችሁ ስጡ። ጉዞ ከመቅዲ ጋር ይህን ይመስላል። የአባይ መዝናኛ ቁም ነገሮች ይቀጥላሉ። በድጋሚ መልካም ጊዜ